ትናንትና የቤተሰብ ጨዋታን ቀረጻ አድርጎ ዛሬም ድጋሜ ስራ ለመግባት በተዘጋጀበት ሰዓት ላይ ነው እንግዲህ ድንገተኛ ነገር ተፈጥሮ ከዚህ ዓለም እንዲሰናበት የሆነው። በጣም በሚያሳዝን ሁኔታ ነው የተፈጠረው ይሄ ነገር ማለት ነው። ምክንያቱም እንግዲህ ነፃነትን እኛ የምናውቀው ሲስቅ ሲጫወት ሰዎችን ሲያዝናና ነው የምናውቀው እንጂ እንደዚህ በዚህ ልክ መታመሙን አልሰማንም። በእርግጥ በተወሰነ ጊዜ ሰውነቱ እየቀነሰ መጥቶ ነበረ፣ ግን እንደዛም ሆኖ ይስቃል። በቃ ሁሌ ሰዎችን ማሳቅ ነው እሱ በሚሰራው የቤተሰብ ጨዋታ ቪዲዮ። የማይስቅ ሰው አለ ብዬ አላስብም። አብዛኛው ሰው አሁን አንዳንድ ሰዎች አልስቅም ብለው የሚሉ ሰዎች ራሱ ሳይቀሩ ይስቃሉ ማለት ነው። እናም በሚያሳዝን ሁኔታ እንግዲህ የቀብር ስነ ስርዓቱ ለእሁድ ነው የተባለ። እሁድ ከ2 ሰዓት ተኩል ጀምሮ እስከ 6 ሰዓት ላይ የቀብር ስነ ስርዓቱ እንደሚፈጸም ነው እየተነገረ ያለው። ሲቀጥል እስከ እሁድ የተራዘመበት ምክንያት ባለቤቱ የነፃነት ወርቅነህ ባለቤት አሜሪካን ያለችውና እሷ እስከምትመጣ ተብሎ ነው ማለት ነው። እናም በሚያሳዝን ሁኔታ እንግዲህ ያው ተደጋጋሚ ያመው ነበረ፣ ግን አንዴ ይሻለዋል አንዴ ያመዋል። ሰይፉ እንደተናገረው ከሆነ አንዴ ያመዋል አንዴ ይሻለዋል፣ ግን አሁን ጥሩ ሁኔታ ላይ ነው ያለሁት ብሎ አምሮበት በቃ ስራዎችን በሰፊው ለመስራት ተነጋግሮ ሌላ ሀገር ሁላ ሄደው ሊሰሩ እንደነበረ እየተነገረ ይገኛል ማለት ነው። ሰይፉ እየተናገረ ነበርና ግን ደግሞ ትናንትና የቤተሰብ ጨዋታን ቀረጻ አድርጎ ዛሬም ድጋሚ እንግዲህ እንደዚህ ቀረጻዎችን ለመቅረጽ ስራ ሊገባ ለባብሶ በተዘጋጀበት ሰዓት ነው ድንገተኛ ህመም ገጥሞት እንግዲህ ከዚህ ዓለም ሊለይ የቻለበት ምክንያት ማለት ነው። እና ሰሞኑን እንደውም በየፌስቡኩ ጠንከር ያሉ ነገሮችን መልእክቶችን ምናምን እየጻፈ ቁም ነገር አዘሎችን እየጻፈ እየፖሰተ ነበረ ማለት ነው። ግን አብዛኛው ጊዜ ነፃነት ወርቅነህ በተገኘበት ቦታ ማንኛውም ሰው ይስቃል። ምክንያቱም ነፂ እንግዲህ ሁሌ ሰዎችን ማሳቅ ነው። በቃ ለቀልድ የተፈጠረ ሰው ነው። ሰዎች አንተ ጋር ሆነው ጥርሳቸው አይከደን የተባለ ሰው ነውና ሁሉም ሰው የሆነ በቃ ጥርስ በጥርስ ነው የሚሆነው እሱ ጋር ያለ ሰውና በጣም ነው የሚያሳዝነው። እውነት ለመናገር እንግዲህ ድጋሚ እንደዚህ አይነት ሀዘን የምንሰማ አያድርገን። ምክንያቱም ህመሙን እንደዚህ በሰፊው ሚዲያ ላይ ሳይነገር ሳንሰማ ሞቱን የሰማ ነው። ሁሉም ሰው ደንግጧል በነገራችን ላይ ከኔ ጀምሮ። ምክንያቱም እንደዚህ አይነት ነገር አልጠበቅንም በጭራሽ። እንዴ ሞቱን ድንገተኛ ነገር ሲስቅ ሲጫወት ሰዎችን ሲያዝናና የነበረ ሰው ድንገት ሞተ ሲባል አስቡት፣ በጣም ያስደነግጣል። እና እንግዲህ ፈጣሪ ለሁሉም ለመላ ቤተሰቡ ለአድናቂዎቹ መጽናናትን ይስጣችሁ። በጣም ነው ያዘንኩት፣ በጣም ነው ልቤ የተሰበረው። ምክንያቱም እኔ በጣም ነው የምወደው፣ እዛ እከታተለዋለሁ ዘና ስለሚያደርገኝ ማለት ነው። እና ቀልዶችም ደግሞ ትምህርት አዘል በጣም እውቀት አዘል ሳቅንም ትምህርትንም አንድ ላይ የሚያስሄድ ሰው ነው እና በጣም አዝኛለሁኝ። እንግዲህ እሁድ በቀብር ስነ ስርዓት 2 ሰዓት ተኩል ጀምሮ እንድትገኙ 6 ሰዓት ላይ የቀብር ስነ ስርዓት ይፈጸማል። ባለቤቱም ከአሜሪካ ትመጣለች ተብሏል። ለመላ ቤተሰቡ መጽናናትን እመኛለሁ።